እሷም ምን ልበላችሁ እሷ ከምትፈልገው ወይም ለእሷ ሊሆን ከሚገባው በላይ ለልጇ እንዲሆን ትመኛለች። እናት ልጇን ለማስተካከል ቆጣ ብላ ልትናገር ትችላለች፣ ልትመታም ልትገርፍም ትችላለች። ነገር ግን በፍጹም እናት ልጇ ላይ ቂም አትይዝም። በፍጹም በፍጹም። በቁስል ላይ እንጨት ምንድነው በቁስል ላይ እንጨት የምትሰዱ ሰዎች አትሆኑ። የተቀጠቀጠ ሰባሪ አትሆኑ። ሁል ጊዜ ክፋት፣ ተንኮል፣ ሸር ሰው በወደቀበት የምታደቁ ክፎች አትሆኑ። በሰው ሀዘን ላይ ሀዘን ጨማሪ አትሆኑ። እኔ ዴዚ ባለሽበት ቦታ ይሻላል ይሄ ሪከርድ እንዲደርስሽ እመኛለሁ። አላህ ብርታቱን ጽናቱን ይስጥሽ። የኔም የሁሉም ጓደኞቼ ምኞት ነው ላንቺ። ግን በእርግጠኛነት ውስጥሽ እንዲያምንበት የምፈልገው በፍጹም እናትሽ አታዝንብሽም፣ አላዘነችብሽም። ላንቺ መካም የመሰላትን ነገረችሽ። አንቺ ባታናግሪያት ብታናግሪያት ሁሉ ጊዜ ለልቧ ቅርብ ነሽ። ርቂያት ተለየችኝ ብለሽ እንዳታስቢ። እናት ለሰከንድ ለደቂቃ ልጇን አትረሳም። አንቺም ብትሆኚ ውስጥሽ እንደነበረች ታውቂዋለሽ። አላህ አዋቂ ነው። በዚህ በቅርብ ጊዜ ወይም በዚህ ሁኔታ ላይ ሆነሽ ትታሽ ወደ እሱ እንደምትሄድ ስለሚያውቅ ነው እጮኛሽን ወይም ባለቤትሽን አሞራውን ያዘጋጀልሽ። እህት የሌለሽ ወንድም የሌለሽ ልጅ ነሽ። ግን የትዳር ጓደኛ ማለት ደግሞ አባት፣ እናት፣ እህት፣ ወንድም ነው። በሰው ትርጉም እንዳትሄጂ ዴዚ፣ በምታዩ ትርጉም ሂጂ። እናት ልጇ ላይ ቂም አትይዝም። እናት አዝላ ሲሸናባት ቂም አልያዘችም። ሆዷ ውስጥ ስትረግጧት ነገርኳቸው አልያዘችም ቂም። ጡት ስታጠባ ጡቷን ስትዘለዝሉ ቂም አልያዘችም። ሳትበላ ስታበላችሁ ቂም አልያዘችም። እናንተ አድጋችሁም ስትረሷት። ሶ ዴዚ ሰው የሚለውን አንድም ነገር እንዳታዳምጪ። ነገ ደግሞ ስትወልጂ ስታቅፊ ሞር ትረጃለሽ። በፍጹም እናትሽ እንዳላዘነችብሽ ያኔ ትረጃለሽ። የእናት ምንነት የማያውቁ ሴቶች ወይም ወንዶች፣ የልጅ ምንነት የማያውቁ ሰዎች የሚያወሩትን ወሬ በፍጹም እንዳትሰሚ ዴዚ፣ በፍጹም። እናንተ ክፎች፣ በእናት እጅ ያላደጋችሁ፣ እናት ያላሳደገቻችሁ፣ አላህ ልቦና ይስጣችሁ። መሳደብ ቢቻል ጥሩ ነበር፣ ግን አላህ ልቦና ይስጣችሁ። በጣም ነው የምታሳዝኑት። እኔ እንደ ቀልድ የአንድ ቀን የአንድ ሰው ወይ የሁለት ሰው ስህተት መስሎኝ ነበር። በጣም ነው የምታሳዝኑት። አፍተር ኦል ሁላችንም የምንልሽ ዴዚ እናት ልጇ ላይ አታዝንምም፣ ቂምም አትይዝም። እስከ መጨረሻዋ ሰከንድ እንደምታርፍ እንኳን እያወቀችው በእርግጠኛነት ለአንቺ ዱዓ እያደረገች ነው ያረፈችው እናትሽ። ስለዚህ በምንም ነገር ራስሽን ብሌም እንዳታደርጊ። ነገ ስትወልጂና ስታቅፊ ደግሞ ታውቂዋለሽ ምን ብትሳሳቺ ምን ብታደርጊ እናትሽ እንደማታዝንብሽ። ሳሪን ይሄንን ልል ፈልጌ ነው። በጣም ነበር ያዘንኩት በሰዎች አስተያየት። ለዛ ነው እኔ ሙኒት ማለት ምን እንደሆነ ምን አይተሽ እንደሆነ አላየሁም፣ ግን በቀደምም ተናግሬያለሁ። ምን መሰለሽ አንድ ሰው አተን ሁለተኛ ሶስተኛ መድገም ለእኛ ምንም እንደማይመስለን ነው የተረዳሁት። ምክንያቱም አንዱን አሁን እያዩ ያለሁት አንዱን ለማንሳት አንዱን መግደል፣ አንዱን ለመጣል አንዱን እንትን ማለት አይነት ነው ያየሁት። ምክንያቱም አሁን ልክ እንዳልሽ ነው ልጆቻችን ብዙ ጥፋት ያጠፋሉ። አጥፍተዋል እኮ በጣም ብዙ አሉ። በውስጣችን የማንናገራቸው የማናወራቸው ብዙ ልጆች አሉን እኮ። ግን እናት እስከሆንሽ ድረስ ልታያቸው አትችይም፣ በጣም አትችይም። ግን እዚህ ጋር ሙኒት ሁሉም የየራሱን ነው እያወራ ያለው። ሁሉም የየራሱ አሁን በአሁኑ ሰዓት የሚጠቅመው ምን እንደሆነ ታውቂያለሽ? ስትሮንግ በቃ በጣም ጠንካራ ሰው መሆን ብቻ። አንቺ ጠንካራ ከሆንሽ ማንም እንደማይነካሽ ብቻ ነው ማወቅ ያለብሽ። ከዛ ውጭ ሁሉም ቤቱን እየከፈተ ይለፈልፋል። ስለዚህ እኛ መሆን
ያለብን ምን መሰለሽ፣ በጣም ጠንካሮች ጎበዞች፣ በተለይ ሴት ላይ እቺ ልጅ ተጎድታለች። አንድም ሁለትም ሶስትም አራትም ጉዳት ነው። ጉዳት አለ፣ ጉዳት በጣም ጉዳት አለ። ያ ጉዳት ደግሞ እሷ ባለችበት እንደ በጣም መገመት አልተንም። በጣም የሚያስጠላው ፓርት ደግሞ ሙኒት ሴቶች ነን በጣም ጄጅ የምናደርገው። በብዙ መንገድ እያወራን ያለ ነው ሴቶች ነን። በብዛት ደግሞ እያወራን ያለ ነው አረብ ሀገሩ ዓለም የምንኖር ነን። በብዙ ስቃይ፣ በብዙ መከራ፣ በብዙ ነገር ያለን ሰዎች ነን። ለምን እንደዚህ እንደምናደርግ በማይገባኝ መልኩ። ምክንያቱም ፈተናው እየደረሰብን ያለው እኛ ጋር ነው። ባናወራስ፣ ዝም ብንልስ፣ ቢቀርስ፣ ግን እንደዛ ልንሆን አንችል። ስለዚህ ልክ እንዳልሽው ነው። ሁል ጊዜም ቢሆን እናት ናት፣ በቃ እናት ናት። ልጅቷ እግዚአብሔር መጽናኛውን ይስጣት፣ ፈጣሪ ያጽናናት፣ ትበርታ፣ ትጠንክር እንጂ የሰው ወሬ ከሰማች ሌላ ነገር ሁሉ ታጣለች። በቃ እግዚአብሔር ሰበብ አለ። ሚዩት ነሽ። ሌላው ደግሞ አሞራው ከበፊቱ የበለጠ ትልቅ ኃላፊነት አለብህ። አሁን ወንድምም አባትም እናትም እህትም ሁሉም ነገር ነህ። በፊት ምናልባት ማኩረፊያ ነበራት፣ በፊት የውስጧን የምታወራበት ነበራት። አሁን አንተ ነህ ሁሉ ነገሯ። አላህ አደራህን ወይም አማናትን የምትወጣ ሰው ያድርግህ። ከዛ በተረፈ ደግሞ ዝም በሉ። ብዙ የምታወሩ ሰዎች ዝም በሉ። በሰው መደናፍ የምትደሰቱ የማትወጡበት ጉድጓድ እናንተ ትገባላችሁ። ነገ አይዟችሁ የሚል በሌለበት የምትወድቁ ትሆናለች። ዛሬ አንድ እኔ ያየሁትን ነገር ንገርሽ። አንድ በስህተት አንቺ ሰርተሽ እንኳን ለእኔ ብትለቂ ወይ ጁዬ ብትለቅ ወይ የሆነ ሰው ብትለቅ በማግስቱ ስለ እኔ መጥፎ ለማውራት እዚህ ጋር ተንደርድሮ የሚመጣ ሰው አለ። ስለኔ አንድ ነገር ልንገራት። እኔ አይሞቀኝም፣ አይበርደኝም፣ ምንም አይመስለኝም። እዚህ ጋር መጥተሽ ወይም አንድ ሰው ቤት ገብተሽ ለነከሌ እየሰጠሽ ነው ለእኔ አልሰጠችኝም ስትይ ጥራቱ እየጠበቅሽ መሆኑን ነበር ማወቅ ያለብሽ። አንቺም ሆንሽ አንተ። እዚህ ቤት ውስጥ መናገር ስለማልፈልግ ነው። ለማንኛውም በቤቴ ነገ ገብቼ እናገራለሁ። ግን እየተጃጃላችሁ እንዳላችሁ እውቁት። ለምታደርጉት ነገር ሁሉ መጃጃል ነው። ማንም እንደወደቀ የሚቀር የለም። ማንም ነገር እንደተበላሹበት፣ ማንም እንደከሰረ የሚቀር የለም። ሁሉም ይለወጣል፣ ይቀየራል። የነበረበት ቦታ ወይም ደግሞ ከዛ በላይ ይሄዳል። በጣም የምታሳዝኑት። በተረፈ ሹክራን። ወደ ጨዋታችሁ ተመለሱ። ዲሙኒት ማለት ምንም እኔ በዴዚ ጉዳይ ገብቻል ብዙም ኤክስፕሌን ማድረግ አልፈለግኩም። በእለቱ በጣም ተበሳጭቼ ስለነበር በጣም ከፍቶኝ ነበር። ለምን እንደከፋኝ ታውቂያለሽ? ከሁለት ቀን በፊት እኔና ረጁ ጋር ሁና ልጅቷ የነበራት ስሜት ጥሩ ሙድ ላይ እንዳልሆነች ተረዳሽ? ቃል በቃል ተናግራለች። ምን አለች? ጥሩ ላይ አይደለሁኝም፣ ሆዴ የ6 ልጅ ያክል ያለ ነው የሚመስለኝ። በዛ ላይ ይህንን ሁሉ ስትናገር ነበረ። እኛ እየቀለድን ገባሽ? በጣም ፈርቻለሁ። በጣም አብረሽ ይህን አውርተሽ ከሁለት ቀን በኋላ ይህንን ነገር ስትሰሚ በጣም ያምሻል። በጣም ውስጤ ተሰብሮ ነበረ፣ ግን ምንም ማለት አልፈለኩም። ምክንያቱም ለመሰለሽ ሙኒት የሆነ ውስጧ ነግሯታል ማለት ነው። እኔና ረጁ በጣም እንትን ልንላት ሞከርን። እንደውም ምን አሉ ቲክቶክ ላይ ልንገርሽ፣ በጣም ብዙ ቪዲዮ ተለጥፎ ሳሪ ከእናቷ ጋር ከሀቢባ ጋር ሆነሽ አስታርቂያት የሚልም ነበረ። ማርያምን ነው የምልሽ 4 ኪሎን ጨምሮ እንደዚህ ጽፈው ነበረ። በሁለተኛው ቀን ይህንን ነገር ስትሰሚ እንግዲህ አስቢ። የዛለት ደግሞ እኛ ስናወራ በጣም ሳቀች። እኔ ባወራሁት ወሬ በቃ ወይኔ ምናምን እያለች እንደውም ምን አልኩኝ፣ እንደዚህ ትስቃለች እንዴ ዴዚ ምናምን እያልን አውራ። በበነገታው ነው እንግዲህ ይህ ነገር የተፈጠረው። አስቡ ምን ያክል እንደሚያም ውስጧ የሆነ ነገር ነበረ ማለት ነው። እኛ ያልተረዳንላት ግን ውስጧ የሚያስጨንቃት ነገር ነበረ። እግዚአብሔር የፈቀደው ነው። ማንም ከዚህ ሊያስጥለን ሊያስቆመን አይችልም። ግን ሙኒት እንደ ሴት ስብራት በጣም ያማል። እርጉዝ ሆነሽ እንደው ምን እርቦሽ ነው አልኳት። አረር የአራበኝ ምናምን አለች። እርቦኝ ያንን ቪዲዮ ብታያት
ማርያም በጣም ነው ያኔ እንደ ደበራት ውስጧ ትክክል እንዳልሆነ ምናምን ነበር ስትናገር የነበረው። እኔ በየቦታው አንዳንድ የተቆራረጡ ቪዲዮዎች ሳይ ሙኒት አለመናገር ራሱ በጣም ትልቅ ነገር ነው። በዚህ ሰዓት ጂጂ አለማድረግ የሚናገሩት ሰዎች እንደው እኔ እንጃ፣ እኔ ቃላትም የለኝም። ሼርም የምታደርጉ ሰዎች፣ ይሄንን ሪፖስት የምታደርጉ ዲዩት የምታደርጉ እንዲህ አይነት ቪዲዮዎች በጣም ነው የሚያስጠላው። ሁል ጊዜ ቁስል ሆኖ እንዲኖር ነገም ይቀመጣል፣ ከነገ ወዲያም ይቀመጣል። አላህን ፍሩ። ልጆች አላችሁ፣ እናት አላችሁ፣ እህት ወንድም አላችሁ። አንሱ። እንደዚህ አይነት ቪዲዮዎች ያስቀመጣችሁ፣ እንዲህ አይነት መልዕክት ያስተላልፋችሁ በሙሉ አንሱ። ያኑርላት፣ አላህ ያኑርላት። መወለድ ሁላችንም እናት፣ ልጅ፣ ወንድም፣ እህት ሁሉ ነገር ነን። ግን የሰውን ልጅ በመስበር አትደሰቱ። ምንድን ነው የሚያስደስታችሁ? ጥሩ ፈጠራ እንዴ የሆነ በቃ የሌለ ነገር ፈጥራችሁ አውሩ። በጥሩ ፈጠራ እኮ መታወቅ አለ፣ መወደድ አለ። ባለፈው ሰሞን እኔ ባወራሁት ወሬ ትዝ አይላችሁ? ህዝብ ሲያወራ አገር ዓለም ሲያወራው አልኖረም እንዴ? በቃ እንደዚህ አይነት ነገር ፈልጋችሁ ቢሆን አውሩ። የሰውን ሰበራ የሰውን ሀዘን ከምታባዙ እንዴ። ስለኔ በተናገርኳት ቃል በተናገርኩት ስለኔ ያላወራ ማን አለ? ስለኔ ያልተጠበቀ ያልተጨነቀ እንቅልፋቱ ቤቱን ከፍቶ ያልተቀመጠ ማን አለ? በቃ እንደዚህ አይነት የሆነ ማአት አውሩና ፈምዙ። ማአት አውሩና ውዝግብ ፍጠሩ። በሰው ሀዘን አይደለም፣ በሰው ሀዘን አይደለም። ሀዘንን የማታውቁ ከሆናችሁ የእያንዳንዱን ቤት ሀዘን ያንኳኳል። የእያንዳንዱን በግራ ሆነ በቀኝ ከላይ ከታች በቤት ያንኳኳል። ያን ቀን እንዲያቀልላችሁ በሰው ሀዘን ላይ ሌላ ሀዘን አጨማ። በወደቀም ሰው ላይ ደግሞ ጉድጓድ አትቆፍሩ፣ ሌላ ቀበራ ለማካሄድ አላህን ፍሩ። ነገ በየቤታችሁ ይመጣል። በየቤታችሁ ፈምሱ በሌላ ነገር እንዴ። ሌሎች የፈመሱ የኢትዮጵያን ፌመስ ሳይሆን በአሜሪካ ያሉ በአውሮፓ ያሉ በምን ያሉ ፌመሶች የእኛን ዜጋ ሳይሆን ሌሎች ዜጎች ምን ብለው ፈመሱ ብላችሁ እስኪ ቼክ አድርጉ። ጭቃ ነጭም ነው ብሎ የፈመሱ አሉ። ምን ልበላችሁ? አሸዋንትን ነው እንትን ነው የሆነ ቃል አውጥታችሁ ህዝብ ማወዛገብ ትችላላችሁ። ያው በተለመደው ቋንቋም ደግሞ እኔ ባልኩት ትችላላችሁ። ቀንም ለታቸው የሚያዞረው ይሄ ነው። በዚያ ዙሯቸው በሰው ሀዘን አትጫወቱ፣ አታሹ። ወደ ጨዋታችሁ ተመለሱ። የሚገዛ ካለ ይግባ። አዲ ተጫዋች ችግር የለም። እኛ ሽጠናል፣ ስንሸጥ ነው ያለው። እግዚአብሔር ይመስገን።